ዩቲዩብ ሞኔታይዜሽን 2027 ሊከብድ ነው። 4000 ሰዓት ወደ 8000፣ 10 ሚሊዮን ሾርት ቪውስ ወደ 20 ሚሊዮን ሊሆን ነው የሚለው መረጃ እውነት ነው? እስከ መጨረሻው እዩ። እንኳን ወደ ኢትዮቲች በሰላም መጣችሁ። በዚህ ቪዲዮ 2027 ላይ ዩቲዩብ ሞኔታይዜሽን ሊያመጣ ስለሚችለው ለውጥ በተለይ ሳብስክራይበር፣ ዎች አወር እና ሾርት ቪውስ ላይ የሚነገረውን እንመለከታለን። ቪዲዮውን እስከ መጨረሻው ይመልከቱና መረጃው ጠቃሚ ከሆነ ሳብስክራይብ፣ ላይክ እና ሼር ማድረግዎን አይርሱ። አሁን ወደ ዋናው መረጃ እንገባለን። አብራችሁን ቆዩ። እስቲ አሁን ዋናውን ነገር እንይ። አሁን ዩቲዩብ ላይ ከአድሰንስ ገቢ ለማግኘት የዩቲዩብ ፓርትነር ፕሮግራም ወይም YPP መስፈርትን ማሟላት ያስፈልጋል። የአሁኑ መስፈርት 1000 ሳብስክራይበር፣ 4000 ቫሊድ ፑብሊክ ዎች አወር በ12 ወራት ወይም በአንድ ዓመት ውስጥ ወይም 10 ሚሊዮን ቫሊድ ፑብሊክ ሾርት ቪውስ በ90 ቀናት ውስጥ ነው። ግን ከ2027 ጋር ተያይዞ ትልቅ ለውጥ እየተዘገበ ነው። ከፌብሩዋሪ 1 ከ2027 ጀምሮ ለአዲስ ዩቲዩብ ፓርትነር ፕሮግራም ወይም YPP አመልካቾች 4000 ቫሊድ ፑብሊክ ዎች አወር ወደ 8000 ቫሊድ ፑብሊክ ዎች አወር፣ 10 ሚሊዮን ቫሊድ ፑብሊክ ሾርት ቪውስ ወደ 20 ሚሊዮን ቫሊድ ፑብሊክ ሾርት ቪውስ ሊጨምር ነው። ማለትም አዲስ ዩቲዩበር ከሆንክ የምትሰራው ስራ ከዛሬ ጀምሮ ስትራቴጂ መሆን ይኖርበታል። እንግዲህ ቀላሉ መንገድ ምንድን ነው? አንደኛ ቻናሉን አሁኑኑ ጀምሩ፣ ለ2027 አትጠብቁ። ሁለተኛ አንድ ግልጽ የኮንቴንት ኒች ወይም ዘርፍ ምረጡ። ለምሳሌ ቴክኖሎጂ፣ አርቲፊሻል ኢንተለጀንሲ ወይም AI፣ ቪዲዮ ኤዲቲንግ፣ ዲጂታል ስኪል፣ ኢንተርቴይንመንት፣ ቪሎግስ ወይም ሪያክሽን ቪዲዮ ሊሆን ይችላል። ሶስተኛ ሾርት ብቻ ላይ አትመካ። ሾርት ተመልካችን ለመሳብ ጥሩ ናቸው። ሎንግ ፎርም ኦፍ ቪዲዮ ደግሞ ዎች አወር ለመገንባት ይረዱናል። እንደ ዩቲዩብ ይፋዊ መረጃ ሾርት ፊድ ላይ የሚመጣው ዎች ታይም 4000 ዎች አወር ላይ አይቆጠርም። ስለዚህ ጊዜያችሁን ሾርት ቪዲዮ ላይ አታባክኑ። አራተኛውና ዋናው ነገር ኳሊቲ ነው። ብዙ ቪዲዮ ብቻ መስራት ሳይሆን ሰዎች ለማየት የሚፈልጉትን ኮንቴንት መስራት አለባችሁ። አምስተኛው የዩቲዩብ ሞኔታይዜሽን ፖሊሲን መከተል አለባችሁ። 1000 ሳብስክራይበር እና ዎች አወር ወይም ሾርት ቪውስ ማሟላት ብቻ በራሱ ሞኔታይዜሽን እንደሚሰጣችሁ አይደለም። የዩቲዩብ ቻናሉ ይገመገማል። ስለዚህ ሞኔታይዝ ለመሆን ፖሊሲውን ካልጠበቃችሁ ቻናሉ ግምገማ ላይ አያልፍም። ስለዚህ የዩቲዩብ ሞኔታይዜሽን ፖሊሲ መከተል አለባችሁ። ስለዚህ መልእክቴ አንድ ነው። 2027ን ከመጠበቅ ይልቅ አሁኑኑ ጀምሩ። ጥራት ያለው ኮንቴንት ስሩ፣ ኦዲያንሳችሁን ገንቡ እና የሞኔታይዜሽን መስፈርቱን ለማሟላት በትጋት ስሩ። ይህን ካደረጋችሁ ፌብሩዋሪ 1 2027 ከመድረሱ በፊት በእነዚህ 5 ወራቶች ሞኔታይዝ ትሆናላችሁ። እንግዲህ ይህ ነው ስለ ዩቲዩብ ሞኔታይዜሽን 2027 ማወቅ ያለብን ዋናው ነገር። ቪዲዮው ጠቃሚ ከሆነ ላይክ፣ ሳብስክራይብ አድርጉና የደውል ምልክቷን ወይም የኖቲፊኬሽን ምልክቷን አብሩ። እኔ ጥያቄ አለኝ። እናንተ ይህ የሞኔታይዜሽን ለውጥ እውነት ከሆነ ምን ትላላችሁ? ሐሳባችሁን ኮሜንት ላይ ንገሩኝ። ለተጨማሪ የዩቲዩብ እና የቴክኖሎጂ መረጃዎች ኢትዮቲች ላይ እንገናኝ። በሚቀጥለው ቪዲዮ እስክንገናኝ ድረስ ሰላም ቆዩ።